አሁን ላይ ለአሜሪካ ኤምባሲ የቪዚት ቪዛ አፕላይ ብናደርግ የመሳካት እድሉ ምን ያክል ነው ብላችሁ ኮመንት ላይ እንዲሁም ኢንቦክስ ላይ ለጠየቃችሁኝ ሰዎች በቀላሉ ለመመለስ ያክል በፊት ላይ ይሰጥ እንደነበረው በቀላሉ የሚታለፉ ስህተቶችም ወይም ደግሞ ሪኳየርመንቶችን አሁን ላይ ጠበቅ አድርጎ የማየትና ለምታቀርቧቸው ማስረጃዎች በሙሉ ምን ያክል እውነተኛ ናቸው የሚለውን በደንብ ክሮስ ቼክ ማድረግ ጀምረዋል። ያ ምንድነው? ሄዳችሁ ላለማችሁለትን አላማ አሳክታችሁ ትመለሳላችሁ ወይ? ወደ ሀገራችሁ የመመለስ ቻንሱስ ምን ያክል ነው የሚለውን በደንብ ቼክ እያደረጉ ይገኛል። ዲፔንዲንግ ኦን የምትኖሩበት ሀገር እንዲሁም ደግሞ የእናንተ ስታተስ እና ኢንቪቴሽን የሚልክላችሁ ሰዎች ወይም የሚልክላችሁ ሰው ወይም ደግሞ እናንተ የምትሄዱበት አካል ያለው የስታተስ ሁኔታን በደንብ ክሮስ ቼክ ማድረግ ጀምረዋል። ከበፊቱ ጋር ኮምፔር ሲደረግ አሁን ላይ ሪኳየርመንቶችን ጠበቅ አድርጎ የመከልከሉ ሁኔታ ይታያል። ያ ማለት ግን ሁሉንም ሰው ይከለክላሉ ማለት አይደለም። እንደነገር ቀደም ብዬ እንደጠቀስኩላችሁ የእናንተ ስታተስ እና እናንተ ይዛችሁ የምትቀርቡት ኤቪደንስ ማተር ያደርጋል። ስለዚህ አፕላይ ለማድረግ እንፈልጋለን ብላችሁ ለጠየቃችሁ መልስ የሚሆነው ምንድነው? መሞከር ይቻላል። ነገር ግን ስትሞክሩ በደንብ ኦርጋናይዝድ ሆናችሁ ኢንፎርሜሽኖችን አደራጅታችሁ ብትሞክሩ አሪፍ ነው። አንድ ሪጀክት ተደረጋችሁ ማለት ደግሞ ድጋሚ መግባት አትችሉም ማለት አይደለም። ስፔሻሊ ከኢትዮጵያ ውጭ የምትኖሩ ከሆነ ቻንሱ ከፍተኛ ነው። ለምን መጀመሪያ ላይ ሪጀክት የተደረጋችሁበትን ሪዝን ከነገሯችሁ ሰየው፣ ካልነገሯችሁ ግን እናንተ ስህተት የመሰላችሁን ነገር አሸሽላችሁ ሁለተኛ ላይ ወይም ሶስተኛ ላይ በምትገቡበት ጊዜ ማሻሻል ትችላላችሁ። ስለዚህ አፕላይ ከማድረጋችሁ በፊት በቂ የሆነ ሪሰርች መስራት ይኖርባችኋል። ቀላል የሚመስሉ ኢንፎርሜሽኖችንም ደግሞ በደንብ አደራጅታችሁ የሚያስፈልጉ ዶክመንቶችንም አደራጅታችሁ መግባት ይኖርባችኋል ኤምባሲ ላይ ኢንተርቪው በምትገቡበት ጊዜ። ከዛ በተረፈ በተከታታይ እንደዚህ አይነት ቪዲዮዎችን ሪሰርች እያደረኩኝ ሰራላችኋለሁ። ከዚህ በፊት የሰራኋቸውን ቪዲዮዎች ይጠቅማችኋል ብዬ ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ለሁላችሁ መልካም እድል እመኝላችኋለሁ።